ሰላም በህልሟ በኃይሉ ወንድሟ አሳልፎ ለፖሊስ ሲሰጣትና ልጇንም ከቤት ሻንጣዋን አስይዞ ሲያባርራት ታያለች። ልጇ ግን ካጠገቧ ቁጭ ብላ የምታልመውን የምትለፈልፈውን ነገር እያዳመጠች ነበር። ልጅ የተባለችዋ ቃልም እያንዳንዱ ንግግሯን እየሰማች አዎ በቅርቡ ታብጃለሽ፣ ከዛም እኔ የንብረቱ ወራሽ እሆንልሻለሁ እየታባሽ በማለት ሰላምን እየተሳደበች ከጎኗ ቁጭ ብላለች። ሰላምም ቃሽታ ከቅዠቷ ስትነቃ ካጠገቧ ልጇለች። ለማስመሰል ቃልም እናቴ አይዞሽ ቅዠት ነው በህልምሽ ነው እሺ ምንም እንዳትፈሪ ምንም የተፈጠረ ነገር የለም አሁን ዝም ብለሽ ተኚ በማለት እንደገና እንዳዲስ እንድተኛ ታረጋታለች። ብሌን ሰላምን ነፃ ለማውጣት ከታች ከላይ እያለች ነው። ብሌን እናቷ ጋይዳ ከዳግም ጋር አሁን ሄለንን ለመፈለግ እየሄደች ነው። እናም እሷን ፈልገን ካገኘን በኋላ የሚሆነውን ሁሉ አደርጋለሁ እኔ ለትዬ ስል መስዋዕት መክፈል አለብኝ በማለት ቃልም ቁጭ ብላ ከሰማችና ካሰበች በኋላ ቆይ ይቺ ብሌን የምትባል ልጅ የት ነው የሄደችው? ግን ለምንድን ነው ስትሄድ ዝም ያልኳትኝ? ወዴት ነው የሄደችው? ምናልባት አልማዝን ፍለጋ ይሆናል እኮ እየሄደችው አልማዝ ቤት ሊሆን ይችላል እየሄደችው በማለት ለበኃይሉ ይሄን ነገር ነግሬው በኃይሉ እንዲገላትና ከዚህ በኋላ በግ ስራችን እንዳትመጣ በአይናችን እንዳናይ ማድረግ አለብን። ምክንያቱም ብሌን በህይወት ካለች እያንዳንዷ እንቅስቃሴችን እየተከታተለች ነገሮችን ልታበላሽ ነው በማለት ለበኃይሉ ደውላ ብሌን ወደ አልማዝ ጋር እየሄደች ነው። እናም እባክህን የሆነ ነገር ማድረግ አለብህ በኃይሉ እሷ ልጅ እያንዳንዱ ስራችን ጣልቃ እየገባች ነው። ቆይ ግን አንተ ለምንድን ነው ብሌንን ማስወገድ ያቃተህ? ብሌንን ካላስወገድካት አሁንም ቢሆን ለአልማዝ ትነግራታለች። አልማዝን ይዛት መታ ለሰላም ልትሰጣት ትችላለች። ከዛ ሁሉ ነገራችን ይበላሻል፣ የኔም ያንተም እቅድ ያበቃል በማለት ስትነግረው እና የእውነትሽን ነው ከዚህ በፊት አልነገረቻትም ወይ? ካልነገረቻት ችግር የለም ለአሁኑ አስቆማታለሁ ሲላት አይ እስካሁን አልነገረቻትም፣ ግን አሁን ግን ምናልባት እሷን ለማምጣት ይመስለኛል እየሄደች ያለችው፣ ከወጣች ቆይታለች። እናም ሰዎችህን አሰማራ፣ በየመንገዱ በየሰፈሩ አሰማራና ብሌንን ማስወገድ አለብህ፣ አስወግዳት። ዛሬ ሬሳዋ ነው ወደ ቤት መምጣት ያለበት፣ ወደ አልማዝ ቤት ነው የሄደችው እርግጠኛ ነኝ ስትለው በጣም ጥሩ የኔ ልጅ እኔ እኮ አንቺን እኮ እንደው ዝም ብዬ ነው እንጂ የማኮርፍሽ በጣም ነው የምወድሽ እያለ ሲያለባብሳት እሷም በጣም ጥሩ በማለት ከበኃይሉ ጋር ካወራችና ስልኳን ከዘጋች በኋላ አዎ አሁን ብሌን ትገደላለች። ከዛ አንድ ሀሳብ ይወርድልኛል። በኃይሉ ብሌንን ሲያስወግድልኝ እኔ ደግሞ ሰላምን አሳብጄ ወይ ወደ እስር ቤት እወረውራታለሁ ወይ አማኑኤል ትገባለች። ከዛም በኋላ ሁሉ ንብረት በእኔ ስም ይሆናል። እንደፈለኩ እፈይ ብዬ እተኛለሁ። ቢያንስ እዚህ ቤት ከመጣው ጊዜ ጀምሮ አንድ የተረጋጋ እንቅልፍ ተኝቼ ስለማላቅ የተረጋጋ እንቅልፍ መተኛት አለብኝ። አዛም በኋላ ደግሞ የምሄድበት የሆነ ቦታ ሄጄ መዝናናት ይኖርብኛል እያለች እቅዶቿን ታስፋፋለች። ብሌን ዳግም በደላላ ጓደኛው የጠየቀው ቤት ለመሄድ ይወስናሉ። ሁለቱም የተባሉበት ቦታ ሲሄዱ በር ላይ ሲደርሱ ዳግም እኔ ሄጄ መጠየቅ አለብኝ ሲላት ብሌንም እኔ አብሬህ ልግባ ብትለውም በፍጹም አይሆንም አንቺ ጠብቂኝ ይላታል። እሺ ብላ መንገድ ላይ ስትጠብቀው እሱ ገብቶ ሲጠይቅ አልማዝ የምትባል ልጅ ሴት እንደሌለች እናም አልማዝ የተባለችውም ደግሞ ሌላ እንደሆነች ይነግሩታል። እናም ያያት ሴት ደግሞ አልማዝ ስላልሆነች አዎ ችግር የለም በማለት ይመለስና ብሌን እኛ እንዳሰብነው አይደለም፣ አልማዝ የምትባለዋ በፍጹም ያችኛው አልማዝ አይደለችም፣ እቺ ሌላ አልማዝ ናት። እኔ እኮ ብዬሻለሁ አልማዝ በህይወት የለችም ሙታለች። እኔ እኮ ባይኔ በብሌኔ አይቻታለሁኝ ለምን አታምኘኝም ሲላት ብሌን ግን በፍጹም አላምንም፣ አልማዝ አልሞተችም አለች በህይወት አለች ነው የምልህ። ለነገሩ አንተም አላመንከኝም፣ አንተም እንደነዛኞቹ ሆነሃል። ስለዚህ ምንም ችግር የለውም እኔ ብቻዬን እፈልጋታለሁ ስትለው እባክሽ ተረጋጊ፣ እኔ እኮ ባይኔ ስላየዋት ነው እመነኝ። እኔ ደግሞ አልማዝን ፈልጌ ካገኘዋት በኋላ ያን ጊዜ ታፍራለህ በማለት ተናዳበት ትተው ትሄዳለች። የሄደችውም ወደ ሰላም ቤት ነበር። ምክንያቱም ሄጄ ሰላምን ማረጋጋት አለብኝ እስኪ ልሄድ በማለት ተነስታ ወደ ቤት ትሄዳለች። ቃል እቅዶቿን እያስተካከለች ነበረ። አሁን ብሌን በህይወት ስለማትመለስ ስለምትሞት ከዛም በኋላ ያለኝን ነገር ማድረግ ያለብኝን እያለች እቅዶቿን እያስተካከለች ነው።
በዛን መሀል በር ከፍታ ስትገባ እጅግ ትደነግጣለች። እየጠበቀችው ብሌን ሞታለች የሚባል ስልክ ነበረ። ግን ከስልኩ ጩኸትም አልፎ በኃይሉ መንገድ ላይ በድንገት ያገኛታል። ሲያገኛት አልማዝን አንቺ ቆይ እነ ብሌንን የታደርገሻቸው ነው ሲላት፣ የማናት ብሌን? እኔ ምንም የመጣ ሰው የለም ስትለው፣ እየዋሸሽኝ ነው ይላታል። በፍጹም እየዋሸውህ አይደለም፣ የመጣ ሰው የለም እኔ ጋ ማንም ሰው አልመጣም፣ እባክህን በኃይሉ እኔ ወደዚህ አትምጣብኝ ስትለው፣ እርግጠኛ ነሽ ወይ? አትደብቂኝ። በፍጹም የእውነቴን ነው የምልህ፣ ማንም የመጣ ሰው የለም፣ ያየኝ እያየሁትም የለም ስትለው፣ ማን ነው ግን የነገረህ እንደዚህ ብሎ? ቃል ነች ደውላ የነገረችኝ። አንተ ግን ቆይ ቃል እንዴት እንደዚህ ስትጫወትብህ ዝም ብለህ በቃ መጫወቻ የቃል መጫወቻ ሆንክ እኮ አንተ። ዝም ብለህ ከኛ ላይ እኮ ትደነፋለህ እንጂ ቃል እንኳን በአቅሟ እየተጫወተችብህ ነው ስትለው፣ የእውነትሽን ነው ለነገሩ፣ አዎ ልክ ነሽ፣ ችግር የለውም አሁን እሄድላታለሁ በማለት ግን አንድ ጥያቄ ልጠይቅሽ፣ እኔ ምልሽ የሞተው ልጅሽ እንዴት ነው? ልጅሽ ነው ወይ ሲላት፣ አይ ልጄ አይደለም የእህቴ ልጅ ነው። ግን እህቴ ስትሞት እኔ ጋር ስለነበር እኔ ስላሳደግኩትኝ እንደ ልጄ ነው የማየው ስትለው፣ ኦኬ የዛች እህትሽ ልጅ ነው ወይ? አውቀዋለሁ እኮ ትንሽ ልጁ ነው ሲላት፣ አዎ እድሜ ላንተ ግን አንድም ቀን እንኳን ሳላስታምመው ይኸው አጣሁት ልጄን በማለት ውይይን ያባት በጣም ይቅርታ እንግዲህ እግዚአብሔር ያጽናሽ አይዞሽ በማለት አስመስሎ ካጠገቧ ጥሏት ዘወር ይላል። አሁን ቃልን ይህን ነገር ለምን እንደዚህ ብላ እንዳወራችኝ መጠየቅ ይኖርብኛል፣ ግን ቆይ መረጋጋት አለብኝ በማለት እሱ ተመልሶ ይሄዳል። ብሌንም ወደ ቤት ቀጥ ብላ በር ከፍታ ስትገባ እንዴት መጣሽ በማለት ነበር የጀመረችው። እሷ ግን ሳታናግራት ቀጥ ብላ ወደ ውስጥ ትገባለች። የገባችውም ሰላም ክፍል ነበረ። ሰላም ክፍል ገብታ ሰላምን እንዳየቻት እትዬ ተኝታ ስለነበረ እትዬ አይዞሽ ምናልባት ለትንሽ ቀን ነው የምትቸገሪው፣ ግን እደርስልሻለሁ፣ አይዞሽ ጠብቂኝ በማለት በበር ላይ ቆማ ጀስ አውርታ ዞር ብላ ወጥታ ትሄዳለች። ወደ መኝታ ቤቷ ለመሄድ ስትል እሷ በረንዳ ላይ ቁጭ ብላ ስለነበረ ቃል ተነስታ፣ አንቺ ጥምት ገረድ ዛሬ የት ነው ሄደሽ ውለሽ የመጣሽው? እንዴት ነው እናቴ ጋር ደግሞ አትሂጂ አላልኩሽም ወይ? እናቴን እንዳታያት ብዬሻል ነበረ ወይ? ማናዞች ነው ወደ እናቴ ጋር ሄድሽው ስትላት፣ ማንም እንዲያዘኝ አልጠብቅም። ከዚህ በኋላ ቃል ምንም ነገር እንዳትናገረኝ፣ አርፈሽ ብትቀመጭ ይሻልሻል። አሁን ከመንገድ ላይ ዞር በይልኝ፣ ደግሞኛል፣ ገብቼ ልተኛ ነው። ደግሞ ሳታስፈቅጅኝ እንዴት ነው የት ነው የሄድሽው? እንደውም ከዚህ በኋላ መውጣት አለብሽ ከዚህ ቤት የሚል ሻንጣሽን ፌስታልሽን አንጠልጥለሽ ውጪ ስትላት፣ ምን? አዎ ፌስታልሽን አንጠልጥለሽ ውጪ ነበር ያለቻት። እመኝኝ ቃል እገልሻለሁ በማለት አንገቷን አንቃ፣ ከዚህ በኋላ ምንም ነገር እንድትናገርኝ አልፈልግም። ምናልባት አሁን ያቀድሽው ሀሳብ ስላልተሳካልሽ ሊሆን ይችላል። ደግሞ መቼም አይሳካልሽም። እኔ ቁሜ እየሄድኩኝ እስከ ዛሬ የፈለግሽውን ነገር ስትኝ እሺ ብዬ ዝም ብዬ አልፌሻለሁ። ከዚህ በኋላ ግን በፍጹም ዝም አልልሽም ቃል፣ እገልሻለሁ። እኔን ብትተኝ ይሻልሻል። ደግሞም ስለ እትዬ የምታደርጊያቸውን እያንዳንዳቸውን ነገር ማቆም አለብሽ በማለት አንገቷን አንቃት የነበረችዋ ገፍትራ ጥላት ትሄዳለች። መኝታ ቤቷ ገብታ እሷም ትንሽ ከተረጋጋች በኋላ ስልኳ ሲጮህ ተነስታ ወጥታ ትሄዳለች። የደወለላት ዳግም ነበረ። አኩርፋው ስለነበረ ዳግም በእናቱ ስልክ ይደውልላትና በር ላይ እንደሆነ ይነግራታል።